ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን መካነ ሰላም እንመጣለን። መካነ ሰላም በመካነ ሰላም ምንድን ነው የሆነው የሚለውን እናያለን። መካነ ሰላም ከተማ ከዚህ በፊት ብዙ ጊዜ እንዳያችሁት እዚህ ጋራ የአማራ ፋኖ በወሎ እንቅስቃሴዎች የአማራ ፋኖ የአፋብኃ ወሎ ቀጠና ወይም ሚኒሊክ እዝ እንቅስቃሴዎችን አድርጓል እና በዚህ እንቅስቃሴ አብዛኛውን የሰሜን እና የደቡብ ወሎ ወረዳዎችን ተቆጣጥረዋል። ቁልፍ ቦታዎች ብዬ ያስቀመጥኳቸው ቦታዎች አሉ እዚህ ካርታ ላይ እንደምታዩት። አንደኛው የደሴ ከተማ ነው። ኦፍኮርስ ደሴ በጣም ቁልፍ ቦታ ነው። ሁለተኛው የወልዲያ ከተማ ነው። የደሴ ከተማም የወልዲያ ከተማም በአሁኑ ጊዜ በፋኖ ተከበው ያለበት ሁኔታ ነው ያለው። አገዛዙ ያን አካባቢ ማጽዳት አልቻለም። ድሮኖች ተጠቀመ፣ ከባባድ መሳሪያዎች ተጠቀመ፣ ያን አካባቢ ማጽዳት አልቻለም። ሶስተኛው በጣም ቁልፍና ስትራቴጂክ የሆነ ቦታው የመካነ ሰላም ከተማ ነው። የመካነ ሰላም ከተማ እዚህ ጋራ በሌላው ጎብናት የመካነ ሰላም ከተማ እጅግ በጣም ቁልፍ የሆነች ከተማ ናት። እቺ ከተማ ከደሴ ወደ ባህር ዳር የሚወስደው መንገድ በጉጉፍቱ በገነቴ በምናምን አድርጎ በዛ መንገድ ላይ ያለች ከተማ ናት እና ምዕራብ ወሎ የሚባለው አካባቢ የዛ አካባቢ በቃ ሴንተር የሆነች ከተማ መካነ ሰላም ከተማ ናት እና የመካነ ሰላም ከተማን አገዛዙ በአስተማማኝ ሁኔታ አገዛዙ እንደ ልቡ ሲፈነጭባት የነበረች ከተማ ናት እና ይቺ ከተማ በጣም የሚገርማችሁ የፋኖ ኃይሎች ያችን ከተማ ለመያዝ በጣም ስልታዊ በሆነ መንገድ ጥበብ በተሞላበት መንገድ እንግዲህ ትልቅ ከተማ ናት። እዛ አካባቢ ከፍተኛ የሆነ ያገዛዙ ኃይል አለ እና ያንን ኃይል መጥቶ ያንን ኃይል ደምስሶ ያንን ኃይል አስወግዶ ወይም ያንን ኃይል ዲሴብል አድርጎ እንደ መካነ ሰላም አይነት ከተሞችን መቆጣጠር ማለት እጅግ በጣም ትልቅ ወታደራዊ ብስለትን የሚጠይቅ ነው። ትልቅ ወታደራዊ አመራርን የሚጠይቅ ነው። የፋኖ አመራሮች ምን ያህል ጎበዞች እንደሆኑ ምን ያህል የሚሊተሪ ሳይንስ የተካኑ እንደሆኑ ያየንበት ሁኔታ ነው ያለው። አድማጮቻችን ተመልካቾቻችን እና የመካነ ሰላሙን ድል በቀላሉ የሚታይ ነገር አለ። እንደ መካነ ሰላም ያለ እጅግ በጣም ስትራቴጂክ የሆነ ቦታን በቀናት ውስጥ መቆጣጠር መቻል የአገዛዙ ጦር ምን ያህል በቃ እንደወደቀ ምን ያህል ችግር እንዳለበት እንተው አድርጎ ያሳየን እና ምንድነው የሆነው? በጣም የሚገርማችሁ የአማራ ፋኖች መካነ ሰላምን ተቆጣጠሩ። መካነ ሰላምን ከተቆጣጠሩ በኋላ ይሄ በአገዛዙ ዘንድ እጅግ በጣም ትልቅ ድንጋጤን ፈጠረ። ከዛ ብዙ አልቆየም። ከፍተኛ ጦር ከአቃስታ አካባቢ እዛው መካነ ሰላም አካባቢ ካሉ በሙሉ በመላክ ከፍተኛ ጦር የተወሰኑ ጦሮችንም ራሱ በሄሊኮፕተር ሁሉ ከኮምቦልቻ አካባቢ አድርጎ በማስፈር የተወሰነውም ኃይል ደግሞ ከሸዋ በሬማ በኩል በሚዳ በኩል በመራቤቴ በኩል በማምጣት እዛ አካባቢ ያለውን ኃይል እንደገና አጠናከረ። እንግዲህ መካነ ሰላምን ፋኖች ይዘውታል። መካነ ሰላም ማለት ይሄ ሰማያዊ ያሉ አይደለ? 1 2 3 ብያልኳቸው አንድ ከአዲስ አበባ ተነስቶ የሚያርፍበት ቦታ አለ አይደለ? ኮከብ ያደረኩበት ቦታ እሱ ነው መካነ ሰላም። እና ይሄ አካባቢ መካነ ሰላም አካባቢ አገዛዙ ከተለያየ ቦታ ሰራዊት አመጣ። ለመጀመሪያ ጊዜ ሉዝ አደረገ። ከዛ ይሄን አካባቢ ማጣት የለብኝም ብሎ ከፍተኛ የሆነ ጦር
እጅግ በጣም ከፍተኛ የሆነ ጦርን ነው አገዛዙ ያመጣው። አድማጮቻችን፣ ተመልካቾቻችን ይህንን ጦር ያመጣው እንግዲህ ከተለያየ ቦታ ነው። ይህንን ጦር ያመጣው ከተለያየ ቦታ ነው ያመጣው። ይህንን ጦር ከተለያየ ቦታ እና በጣም የሚገርማችሁ ይህን ያደረገበትን ምክንያት ቦታው በጣም ቁልፍ ቦታ ስለሆነ ነው። ቦታው በጣም ቁልፍ ቦታ ስለሆነ ነው። እዚህ ጋር ታዩታላችሁ። እና ቦታው ቁልፍ ቦታ ስለሆነ ከፍተኛ ወታደሮች አመጣ። እዛ አካባቢ ያለውን ኃይል ለመቆጣጠር ነው እና መካነ ሰላምን በእጁ አስገባ። ፋኖች መካነ ሰላምን ነፃ ወጡ። በጣም ኢምፖርታንት ቦታ፣ በጣም ቁልፍ ቦታ ስለሆነ አገዛዙ ደግሞ መልሶ መካነ ሰላምን ተቆጣጠረ። ካውንተር አታክ የመልሶ ማጥቃት አድርጎ ከአቃስታ አካባቢ ያሉትን የተበታተኑትን እንደገና ሰብስበው ከደሴ ከኮምቦልቻም በሄሊኮፕተር ወታደሮችን አምጥቶ በሸዋ በኩል ደግሞ በመራቤቴ በኩልም ደግሞ ኃይል እንዲገባ አድርጎ እዛ አካባቢ ያለውን ኃይል እንደገና አጠናከረው። እዛ አካባቢ ያለውን ኃይል እንደገና ምን አደረገው? አጠናከረው እና መልሶ መካነ ሰላምን መልሶ አገዛዙ ተቆጣጠረ። ከዛ ምንድን ነው የሆነው? አድማጮቻችን፣ ተመልካቾቻችን ይሄ እንግዲህ ይሄ ኦፕሬሽን የአማራ ፋኖ ብሔራዊ ኃይል የኮማንዶ ኦፕሬሽን ነው ብያቸዋለሁ። የአንድ እዝ ብቻ ኦፕሬሽን አይደለም እና መካነ ሰላም ወደ ጎጃም የሚያስገባው መስመርም ነው፣ በር ነው። ስለዚህ ምንድን ነው የሆነው? በጣም የሚገርማችሁ አፋብሃ እዚህ አካባቢ የወሎ እዝ ነበር የሚንቀሳቀሰው፣ የሚኒሊክ እዝ ነበር የሚንቀሳቀሰው። አፋብሃ እዚህ በኩል ያለውን ኃይል ደግሞ ጎ ሄዳል። የአፋብሃ አዛዦች የጎጃም ፋኖች ደግሞ እንዲንቀሳቀሱ ምልክት ሰጡ። የጎጃም ፋኖች እንዲንቀሳቀሱ ምልክት ሰጡ። እዚህ ጋር እንደምታዩት ከጎጃም የ8ኛው ክፍለ ጦርና የአባይ ሸለቆ የ9ኛው ክፍለ ጦር ሁለቱ ክፍለ ጦሮች አባይን በመሻገር ወደ ቦረና ወይም ደብረ ሲና ወረዳ ወደ እነ መካነ ሰላም ገሰገሱ። አያችሁ እና ፋኖች በቅንጅት እየሰሩ እንደሆነ እየተባበሩ እንደሆነ እዚህ ጋር እናያለን። ይሄ በወሎ እየተደረገ ያለ ዘመቻ የወሎ ፋኖች ብቻ ዘመቻ አይደለም፣ የሁሉም የአማራ ፋኖች ሁሉ ዘመቻ ነው። እንግዲህ የአፋብሃ ጥንካሬን ነው ይሄን የሚያሳየው። የአፋብሃን እንደ ድርጅት ያለውን ጥንካሬ ነው የሚያሳየው። መካነ ሰላም አካባቢ አገዛዙ ተጨማሪ ኃይል አምጥቶ እነዚህን አካባቢዎች መልሶ ያዘ። እነዚህን አካባቢዎች መልሶ በሚይዝበት ጊዜ የፋኖች ደግሞ ካውንተር አታክ አድርጎ እንደገና የመልሶ ማጥቃት አድርጎ እነዚህን አካባቢ በሚይዙት ጊዜ ፋኖች ደግሞ እንደገና መልሰው ያን አካባቢ መልሰው ያዙ እና የያዙት እንዴት ነው? ከጎጃም የ8ኛው ክፍለ ጦርና የ9ኛው ክፍለ ጦር ወደዛ አካባቢ ጦር ይላካል። ከዛ ደግሞ ከወግዲ አካባቢ ከመካነ ሰላም በስተደቡብ የመብረቅ ክፍለ ጦር የሚኒሊክ ዕዝ የመብረቅ ክፍለ ጦር እዚህ ጋር ቀስት ጋር እንደምታዩት ወደዛ ይመጣ። እዛው አካባቢ ሲንቀሳቀስ የነበረውን ደግሞ የኢንጂነር ደሳለኝ አሰፋ ክፍለ ጦርም እና 4 ክፍለ ጦሮች አንድ ላይ ሆነው በጣም የተቀናጀ በጣም የሚያስገርም የሚያስደምም ኦፕሬሽን ያደርጋል። ያም በሚያደርጉበት ጊዜ ሌላው ምንድን ነው የሆነው? አድማጮቻችን፣ ተመልካቾቻችን በደቡብ ወሎ በመራቤቴ በኩል አገዛዙ እዛ አካባቢ ተጨማሪ ኃይል በመራቤቴ በኩል እንዳያስገባ ሰከላ ላይ ከፍተኛ ኦፕሬሽን በማድረግ እንደነ ደገር እንደነ ጠርጣር የመሳሰሉ ቦታዎችን በሙሉ እዛ አካባቢ ፋኖች ይቆጣጠሯቸዋል። ስለዚህ ይህ ኃይል መካነ ሰላም ላይ ብቻ አይደለም ያነጣው፣ ለመካነ ሰላም ቅርበት ያላቸው አገዛዙ ለመካነ ሰላም ተጨማሪ ኃይል ሊያስገባ የሚችላቸው ቦታዎችንም ሁሉ እነሱንም ነው ያጠሩት እና በአጭር ጊዜ ውስጥ በሚያስደምም ኦፕሬሽን እዛ አካባቢ የነበሩ አንዳንድ ፋኖችን አነጋግሬ ነበር። በጣም ይገርማቸዋል። በሚያስደምም ሁኔታ የመካነ ሰላም ከተማ ነጻ ትሆናለች። ለሁለተኛ ጊዜ ፋኖች መካነ ሰላም ነጻ ያወጣሉ። ይሄ የመካነ ሰላም ድል ትልቅ እንድምታ አለው። አገዛዙም ትልቅ ትኩረት ሰጥቶት በመካነ ሰላም እንደገና ካውንተር አታክ አድርጎ ያንን ከተማ የያዘበት የራሱ የሆነ ምክንያት
የራሱ የሆነ ምክንያት አለው። መካነ ሰላም ላይ አገዛዙ ካለ መካነ ሰላም ማለት ይሄ አሁን እንዳልኳችሁ እዛ አካባቢ ጎጃምን፣ ወሎን፣ ሸዋን የሚያገናኝ አካባቢ ነው። ከመካነ ሰላም ወረዳ መካነ ሰላም ያለበት ወረዳ የወግዲ መካነ ሰላም ያለበት ወረዳ የደብረ ሲና ወረዳ ይባላል። ከደብረ ሲና በስተደቡብ ያለው የወግዲ ወረዳ ነው። ወግዲ አትበል፣ ወግዲ በል ተብያለሁ አንዴ። የወግዲ ወረዳ ነው። ከወግዲ በስተ ምስራቅ ያለው ደግሞ የከላላ ወረዳ ነው። ከከላላ በስተ ምስራቅ ያለው የጃማ ወረዳ ነው። እንግዲህ ተመልከቱ፣ ጃማ ደጎሎ፣ ካላላ፣ ወግዲ ሸዋ ድንበር ላይ ያሉ ናቸው። የሸዋ በር ናቸው። እነዚህ አካባቢዎች ለጎጃም ቅርብ ናቸው፣ ለወሎም አዋሳኝ ናቸው። መራቤቴ አውራጃ የሚባለው ማለት ነው። የመራቤቴ አውራጃ የሚባለው በፊት የመራቤቴ አውራጃ ተብሎ የሚጠራው የደራ ወረዳ አሁን ደራ ወረዳ የሚባለው ኦሮሞ ክልል ውስጥ ከተውታል። አሁን ደራ ወረዳ የሚባለው እነ ሰለኩላ እነ ጉንዱ መስቀል ያሉበት አካባቢ ማለት ነው። የደራ ወረዳ የሚባለው የሚዳ መራኛ ወረዳ የሚባለው እንደ ሬማ እንደ ሚዳ ያሉ ከተሞች ያሉበት የመራቤቴ ወረዳ አለም ከተማ ያለበት አለም ከተማ የምትባለው ከተማ ያለችበት የሬማ ወረዳ ይባላል። ከዛ ወደ ታች ስትመጡ ደግሞ የእንሳሮ ወረዳ ይባላል። እነ ለሚ ያሉበት የለሚ ሲሚንቶ ፋብሪካ ምናምን የተባሉ አይደለ? እዛ ነው ሲሚንቶ ፋብሪካ የተከፈተው። እና እነዚህ ቦታዎች የመራቤቴ አውራጃ ይባላሉ። እና እነዚህ ቦታዎች ፋኖዎች በተለይ በብዛት ይንቀሳቀሱባቸው ነበር። ነገር ግን በፋኖዎች ውስጥ በተነሳ ችግር በተለይ በ2017 ዓ.ም በጣም የሚያሳፍር የሚያሳዝን እጅግ በጣም ትልቅ ስህተቶች ተሰርተው እዚህ አካባቢ የነበሩ ፋኖዎች እርስ በርስ እንዲገዳደሉ የሚያስችል ሁኔታ ተፈጥሮ ፋኖዎች ስለተዳከሙ የህዝብንም ድጋፍ ስላጡ እዚህ አካባቢ የብልጽግና ቀጠና ሆኗል። የፋኖ ቀጠና የነበረ አካባቢ የመራቤቴ የብልጽግና ቀጠና ሆኗል። ስለዚህ ብልጽግና እንደ ልብ ነው የሚንቀሳቀስ። አሁን ምንድን ነው የሆነው? እና ከብልጽግናም ደግሞ ከሸዋም ደግሞ በስተሰሜን ያሉት እንደነ ከላላ እንደነ መካነ ሰላምም ብልጽግና በስፋት ሰራዊት በትኖ ሰራዊት ልኮ እዚህ አካባቢ ጎጃም፣ ሸዋ፣ ወሎ እንዳይገናኙ የጎጃም የወሎ የሸዋ ፋኖች እንዳይገናኙ አንድ ላይ ሆነው ኃይላቸውን እንዳያጠናክሩ ከፍተኛ ሰራዊት ነበር ያስቀምጠው። ለምን? የአማራ ፋኖ ብሔራዊ ኃይል አጀንዳው ምንድን ነው? የአማራ ፋኖ ብሔራዊ ኃይል ትግሉን ከአማራ ክልል እናወጣለን ነው። አንዱ ትግሉን ከአማራ ክልል የሚያወጡት ወደ መራቤቴ ሲመጡ ነው። ወደ መራቤቴ ሲመጡ የሚያልፉት ቤት ነው፣ በወግዲ ነው የሚያልፉት። ቤት ነው በነ መካነ ሰላም ነው የሚያልፉት። ቤት ነው በነ ከላላ በነ ጃማ ደጎሎ ነው። ስለዚህ እዚህ አካባቢዎች ከፍተኛ የሆነ የአገዛዙ ጦር ክምችት ነበር እና የዚህ ሁሉ የአገዛዙ ክምችት ደግሞ ዋናው ሴንተሩ መካነ ሰላም ነው እና ይህንን አካባቢ ማጽዳት ይህንን ኃይል መምታት በጣም አስፈላጊ ስለነበረ ፋኖዎች ኦፕሬሽን አደረጉ፣ ከተማዋን ያዙ። አገዛዙ ደግሞ ይህንን አካባቢ ማጣት ትልቅ ክስረት እንደሆነ ስላወቀ እንደገና ተጨማሪ ኃይል ላከ። ተጨማሪ ኃይል ልኮ መልሶ እንትናን በዚህ በ3 በ4 ቀን ውስጥ በዚህ በአንድ ሳምንት ውስጥ መልሶ እንደገና መካነ ሰላምን ተቆጣጠሩ። ከዛ ፋኖዎች መልሰው እንደገና መካነ ሰላምን ያዙት። ስለዚህ የመካነ ሰላም መያዝ ምንድን ያደረገው? በቅርብ ጊዜ ውስጥ መረጃዎች እንደሚጠቁሙትም እዚህ ጋር እንደምታዩት እንደነ ጎረንጅ ማለት ወግዲ ውስጥ ያለ ነው። ጎረንጅ በፋኖ ስር ነው ያለው። ደጋር በፋኖ ስር ነው ያለው። ወደ ላይ ስትሄዱ ደግሞ ምንድነው ጥራጠር በፋኖ ስር ነው ያለው። ጃማ ደጎሎ በፋኖ ስር ነው ያለው። ወደ ላይ ስትሄዱ ወይናምባ በፋኖ ስር ነው ያሉት እና አብዛኞቹ እዚህ እንደምታዩት በፋኖ ስር ናቸው። የተወሰኑ አሉ እንዳልኳችሁ የወግዲ ከተማ ሁኔታ እስካሁን መረጃው የለኝም። የሰከላ ከተማም አሁንም ፋኖች ከበው ሰከላን ለመያዝ ፋኖች እየተናነቁ ነው። ሰከላ ከተማን ፋኖ ከያዙ፣ ወግዲ ከተማን ፋኖ ከያዙ እንዳለ በቃ ከሸዋ በስተሰሜን ያለው እስከ መካነ ሰላም ያለው አካባቢ ምን ሆነ ማለት ነው? ጸዳ ማለት ነው። እና አሁን የመካነ ሰላም መያዝ
በቃ የአከርካሪ አገዛዙን አከርካሪ ነው የሰበረው። የመካነ ሰላሙ ድል ለፋኖ ትልቅ ስትራቴጂክ ወታደራዊ ድል ነው። ትልቅ ስትራቴጂክ ወታደራዊ ድል ብቻ ደግሞ አይደለም ወገኖች፣ ትልቅ ድርጅታዊ ፖለቲካዊ ድል ነው። የሸዋ ፋኖች፣ የወሎ ፋኖች የወሎ ፋኖች ከጎጃም ፋኖች ጋር አንድ ላይ ሆነው ኦፕሬሽን ያደረጉ አንድ ላይ ሆነው የኔ አካባቢ የዛ አካባቢ ብሎ ነገር የለም። ከአሁን በኋላ የጎጃም ፋኖ ወሎ ይሄዳል፣ የጎንደር ፋኖ ጎጃም ይሄዳል፣ የጎጃም ፋኖ ጎንደር ይሄዳል፣ የጎንደር ፋኖ ሸዋ ይሄዳል። እንደዚህ አይነት አሰራር ነው ከአሁን በኋላ ያለው። ያንን ያየ ነው። ቀደም እንዳልኳችሁ ከአንድ ወር ከሁለት ወር በፊት በስፋት አልተዘገበም እንጂ ወግዲ አካባቢ ከወግዲ በስተሰሜን ያለችው ደራን የምታዋስነው ሚዳን የምታዋስን ጎረንጅ የምትባል ከተማ ነች። ቁልፍ ከተማ፣ እጅግ በጣም ስትራቴጂክ የሆነች ከተማ። እሷን ከተማ ከአንድ ወር በፊት የአማራ ፋኖ ሚኒሊክ እዝ የመብረቅ ክፍለ ጦር ከአማራ ፋኖ አሳምነው እዝ ሸዋ አሳምነው እዝ ነጎድጓድ ክፍለ ጦር ጋር በመሄድ የጎረንጅ ከተማን ተቆጣጥረው ቆይቷል ከተቆጣጠሩ። ስለዚህ እዚህ መስመር ላይ የፋኖ ኃይሎች የሸዋ ፋኖች አሉ፣ የጎጃም ፋኖች አሉ፣ የወሎ ፋኖች አሉ። እና የመካነ ሰላም ድል እንግዲህ ይሄንን ነው የሚያሳየው። አድማጮቻችን፣ ተመልካቾቻችን ይሄንን ነው የሚያሳየው። እና ይሄ መካነ ሰላም ያለው ሁኔታ ነው። መካነ ሰላም ያለው ሁኔታ ይሄን ይመስላል። ወታደራዊ ብቻ ሳይሆን ድርጅታዊ ድል በመካነ ሰላም ብዬ የዘገብኩት እንግዲህ ያቀረብኩት ሀተታ አድማጮቻችን፣ ተመልካቾቻችን ይሄን ይመስላል። ቁጥር 1 ብዬ እዚህ ጋር የጻፍኩትን ካርታ ተመልከቱ። ቁጥር 2 ብዬ የጻፍኩት አለ፣ ቁጥር 3 ብዬ የጻፍኩት አለ። እንግዲህ በእነዚህ መስመሮች ነበር አገዛዙ ተጨማሪ ኃይል የሚልከው እና ይሄ የሚያሳያችሁ ምንድነው? አገዛዙ አሁንም ተስፋ አልቆረጠም። ስለዚህ ተጨማሪ ኃይል ይልካል። ስለዚህ የሚልካቸው ተጨማሪ ኃይሎች በሙሉ ፋኖች ያንን የመቋቋም አቅም አላቸው የላቸውም፣ ወደፊት የምናየው ይሆናል። ነገር ግን እስካሁን ድረስ ይኸው አብዛኛው ቦታዎችን ተቆጣጥረው ነው ያሉት። ወልዲያንም ከበው ነው ያሉት፣ ደሴንም ከበው ነው ያሉት። መካነ ሰላምን ደግሞ መልሰው ከለቀቁ በኋላ እንደገና መልሰው የተቆጣጠሩበት ሁኔታ ነው ያለው። በነገራችን ላይ መካነ ሰላም ውስጥ የአገዛዙ ባለስልጣናት በሚመቱበት ጊዜ መከላከያ ምናምን መስጊድና ቤተክርስቲያን ሄደው ተደብቀው ከመስጊድ ውስጥና ከቤተክርስቲያን ውስጥ ሆነው ሲተኩሱ እንደነበረ መረጃዎች በስፋት ወጥተዋል። የሃይማኖት ግጭት ለመፍጠር መስጊድ ውስጥ ሆነው ቤተክርስቲያን ውስጥ ሆነው ይተኩሱ ነው። ያን ያህል ቤተ እምነቶችን ያረከሱበት ሁኔታ ነው ያለው። እዛም ጋር በተገናኘ መቅደሱን መስጊድ ውስጥ ሆነው ሲተኩሱ፣ ቤተክርስቲያን ውስጥ ሆነው ሲተኩሱ በተነሳ ግጭት ከዛ ከመስጊዱ ወጥተው አንዳንድ የብልጽግና ሰዎች እርምጃ ተወስዶባቸዋል እና እነዚህ ሰዎች ለብልጽግና የሚሰሩ የብልጽግና ሚሊሻ ኃላፊ የነበሩ የሚሊሻ አድማ በታኝ ኃላፊ የነበሩ ስማቸው የሙስሊም ስም ስለሆነ ስማቸው የክርስትና ስም ስለሆነ ክርስቲያን ተገደለ ሙስሊም ተከተለ ብሎ ማለት አይቻልም። ይሄ ዘመቻ በሳጀን አደም አሊ ስም የተደረገ ዘመቻ ነው። በዚህ ዘመቻ ውስጥ በርካታ የክፍለ ጦር የብርጌድ ምናምን አዛዦች ሙስሊሞች አሉ። ይሄ የሙስሊም እና የክርስቲያን ተቋም አይደለም። ፋኖ የህዝብ ልጅ ነው። በህዝብ የሆነ ተቋም ነው እና ነገር ግን አገዛዙ በሚሊተሪ ሲሸነፍ የዘር ምንድነው የሃይማኖት ካርድ በመምዘዝ እንደነ ኡስታዝ አህመድ ጀበል ምናምን ያሉትን በየቦታው ያሉትን ዲስፓች በማድረግ ትዕዛዝ በመስጠት በየሶሻል ሚዲያ እንዲጮሁ በማድረግ ፋኖ ጸረ ሙስሊም እንደሆነ ለማሳየት የሞከሩበት ሁኔታ ነው ያለው እና መካነ ሰላም ውስጥ ግን እስላም ሆነ ክርስቲያን ለብልጽግና የሚሰራ ከብልጽግና ጋር ሆኖ ህዝብን የሚበድል በሃይማኖት ስም የሚነግድበት ሁኔታ የለም።
ስለዚህ አንዳንድ የሙስሊም ስም የያዙ የክርስቲያን ስም የያዙ ለብልጽግና የሚያገለግሉ ሰዎች ተጠያቂ እንዲሆኑ ተደርጓል። ያንን አስከትሎም ፋኖች የሆነውን ነገር በሙሉ አስረድተዋል። ሆኖም ግን ብልጽግና ህዝቡም ያውቃል እንዳልኳችሁ ፋኖች በብዙ መካነ ሰላም ከተማ ግማሽ ሙስሊም ግማሽ ክርስቲያን ነው። በፍቅር በሰላም እየኖረበት የነበረ ማህበረሰብ ነው። ነገር ግን 90% ሙስሊሞች የሆኑባቸው ወረዳዎች አሉ፣ እንደ ለጋዲ ያሉ ወረዳዎች እና በእነዚህ ወረዳዎችም ፋኖች ያንን ቦታ ተቆጣጥረው እያስተዳደሩ ነው ያሉ እና የወሎ ያለው በሌላ ቦታ ያለው የሙስሊም ማህበረሰብ ፋኖች ማን እንደሆነ ያውቃል። ለምን ልጆቹ ናቸው እና በአንዳንድ ክፍለ ጦሮቹ እንደውም 50%፣ 80%፣ 90% ሙስሊሞች ብቻ ያሉባቸው ክፍለ ጦሮችና ብርጌዶች አሉ። ስለዚህ ፋኖ ማን እንደሆነ ህዝብ ያውቃል። ነገር ግን እንደነ አህመዲን ጀባል ወይም የሙስሊም መምህር ነን ብሎ ኡስታዝ ነን ብለው በየቦታው የተሳሳተ በአብይ አህመድ በኦሮሞ ብልጽግና ተልኮ ተሰጥቷቸው የፋኖን ትግል ለማጠርሸት የሚሞክሩ ሰዎች አሉ እና ከመካነ ሰላም ባለው ሁኔታ እንደዚህ አይነት ነገር ለማድረግ ተሞክሯል እና መካነ ሰላም ነው አሁን ያለው ወገኖቼ፣ የሰላም ቦታ ማለት ነው። መካነ ሰላም ነው ያለው። ፋኖች እዛ አካባቢ የብልጽግናን አገዛዝ መጥተዋል። መጠየቅ ያለባቸውን ሰዎች ተጠያቂ አድርገዋል። ነገር ግን ከሞቱ ሰዎች ጋር በተገናኘ መረጋጋት ለመፍጠር በውጭ ሆነው የሙስሊሙን ማህበረሰብም ደግሞ በመቀስበስ ረብሻ ለመፍጠር የሞከሩ ሰዎች ስለነበሩ ፋኖቹ ከተማዋን ለህዝብ አስተዳደር ትተው ህዝብ ራሱን እንዲያስተዳደር አድርገው ከከተማዋ ወጣ በማለት በከተማዋ የሚያስገቡ በሮችን ሙሉ በመቆጣጠር ከሩቅ ሆነው ከተማዋን በመቆጣጠር ነገሮችን ለማረጋጋት የሞከሩበት ሁኔታ ነው ያሉ እና እንግዲህ በመካነ ሰላም እያየን ያለነው ነገር አድማጮቻችን፣ ተመልካቾቻችን ይሄ ነው። የአማራ ፋኖች አንዳንዶች ምን ሲሉ ነበረ? አፋብሃ መሪ የለው ሲሉ ነበረ። በጣም ይገርማሉ። አፋብሃ መሪ የለውም እያሉ ብዙ ሰዎች ይናገራሉ። መሪ የሌለው ድርጅት አይደለም ይላሉ። ነገር ግን ይኸው እያየን የአማራ ፋኖ ብሔራዊ ኃይል ኮሌክቲቭ ሊደርሺፕ ነው ያለ፣ በተቋም ነው የሚሰራው። የገሌ ነው መሪዎች የገሌ ነው እንደዛ ነው መናገር የለበትም። ተነጋገረው ተዋብሮ፣ እኔ ባለኝ መረጃ ያላቸው ኬሚስትሪ ልነገራቸው አልችልም። ተነጋገረው ተዋብረው ተከባብረው ነው እየሰሩ ያሉት። ጭቅጭቅ የለም በመካከላቸው። እርግጥ ክረምት ላይ የአማራ ፋኖ በጎጃም በነበረው አንዳንድ ነገሮች በነበሩት አንዳንድ ክፍተቶችና ለመስማማቶች ትንሽ ወደኋላ መጎተት ነበረ። ነገር ግን ነሐሴ 27 እነ ዘመነ ካሴ እነ ምሬነ ሻለቃ ዝናቡ እና አስረስ እንደገና ወደ አፋብሃ ስብሰባ ወደ አፋብሃ ኮማንድ ከተመለሱ በኋላ ውይይት ካደረጉ በኋላ ያላቸውን አለመግባባት በውይይትና በንግግር በመወቃቀስ ከፈቱ በኋላ የአማራ ፋኖ ብሔራዊ ኃይል ጠቅላይ ኮማንድ በሚያስገርምና በሚያስደስት ሁኔታ በጥሩ ኬሚስትሪ እየሰራ እንደሆነ ያሉ መረጃዎች የሚጠቁሙት። ጎጃም ያሉትን አነጋገር ያለው፣ ጎንደር ያሉትን አነጋገር ያለው፣ ሸዋ ያሉትን አነጋገር ያለው፣ ወሎ ያሉትን አነጋገር ያለው። አፋብሃ መሪ የለውም ብሎ የሚያወሩ ሰዎችን አትስሙ። አፋብሃ መመዘን ያለበት በስራው ነው። ስራው ነው አፋብሃ መመዘን ያለበት በስራው በሚሰራው ስራ ነው አፋብሃ መመዘን ያለበት። አፋብሃ አገር ቤት ውጭ ሀገር ያሉ ኢትዮጵያውያንን በማስተባበር በማደራጀት ጎንደር፣ ጎጃም፣ ወሎ ምናምን የሚባለውን በማደራጀት በማሰባሰብ ትልቅ ሲምፖዚየሞችን በማድረግ ትልቅ ስራ ይሰራል። ብዙዎቹ እስኪደነቁ ድረስ አፋብሃ የለም እንላለን፣ ለካ አፋብሃ ውስጡን ዲያስፖራውን እያደራጀ ነው ብለው እስኪሳደቡና እስኪተቹ ድረስ አፋብሃ ውስጡን ስራውን እየሰራ ነው። ዲያስፖራውን ሞቢላይዝ እያደረገ ነው። አፋብሃ መናገር የለበትም። የአፋብሃ ሰዎች ብዙ ወጥተው የሚያወሩ አይደሉም እና ድንገት ነው የአፋብሃ ደጋፊዎች፣ በውጭ ያሉ የአፋብሃ ደጋፊዎች የሚያደርጉት ስብሰባ ነው። መቼም በእንክርዳድ በስንዴ መካከል እንክርዳድ አይጠፋም አይደለ? እና አንዱ ባለጌ አውጥቶ ውስጡን የሚሰሩትን ሳይናገሩ በቃ ስራ ላይ ነው፣ ወሬ ላይ አይደለማ። የአፋብሃ ደጋፊዎች ወሬ ላይ አይደለም ስራ ላይ ነው የሚተኩት። ስለዚህ የሚሰሩትን አውጥቶ በማውራት ብዙዎች እስኪደናገጡ ድረስ። ግን አፋብሃ ግን ምን ያደርግ ነበር? ምቹሪቲ ባለው መልኩ፣ ብስለት ባለው መልኩ፣ ጨዋነት ባለው መልኩ
የውጭ ያለውን ማህበረሰብ ኢንጌጅ በማድረግ በማነጋገር ውጭ ያለው ማህበረሰብ የሚያነሳቸውን ጥያቄዎች በምክንያት በማስረዳት በውጭ ያለውን ማህበረሰብ ለማደራጀትና መስመር ለማስያዝ እየሰሩ የነበረው ስራ በጣም የሚያስገርም። ያ ደግሞ በሲምፖዚየሙ በደንብ ታይቷል። በሲምፖዚየሙ በተሰራው ስራ በደንብ ታይቷል። ሲምፖዚየሙ የተሰበሰቡ ለገንዘብ ድጋፍ ለማሰባሰብ ተብሎ ባይሆንም ሲምፖዚየሙ የተጠራው በሲምፖዚየሙ አንዳንድ ድጋፎች ተሰብስቦ ነበረ። እነዛም ድጋፎች ጥራት ባለው መልኩ ፕሮፌሽናል በሆነ መልኩ ለፋኖ ለአፋብሃ ፋኖዎች እንዲደርስ ተደርጓል። ባይገርማቸው ግን አንዳንዶቹ አሁንም ውጭ ሆነው በአፋብሃ ደጋፊዎች ለአፋቸውን የሚከፍተዋል። ምንም መረጃ ማግኘት ስላልቻሉ የአፋብሃ ደጋፊዎች ስራ ላይ ስለሆነ ያተኮሩት። አንዳንዶች በቅናት ይሁን በተለያየ መንገድ አንዳንድ የሚዲያ ሰዎችም አሉ በቅናት ይሁን በምን የአፋብሃ ደጋፊዎች እንዲያደረጉ እንዲገቡ ገንዘብ ሰበሰቡ፣ ገንዘብ አላኩም ወዘተረፈ ምናምን ብሎ የሚያወሩ የአፋብሃን ደጋፊዎች ጥላሸት ለመቀባት የሞከሩ ብዙ ሰዎች አሉ። ነገር ግን የአፋብሃ ደጋፊዎች እንደ አፋህድ ደጋፊዎች አይደለም። ያኔ እንደ አማራ ህዝባዊ ግንባር ተብሎ 3 ሚሊዮን ገንዘብ ተሰብስቦ አልቀለጠም። እነዛ አይደለም። በአፋብሃ ስም የተሰበሰበው ገንዘብ በሙሉ በአጭር ጊዜ ውስጥ ወደ ፋኖች እንዲደርስ ተደርጓል። ስለዚህ አፋብሃ ዳያስፖራውን በማሰባሰብ ዳያስፖራውን ኦርጋናይዝ በማድረግ ዙሪያ ምን እያደረገ ነው? እየሰራ ነው። ታዲያ ዳያስፖራ መሪ የለውም ወገኖች? መሪ የለውም? አፋብሃ መሪ የለውም ወይ? ይሄ አንድ ነው። ሁለተኛ ሜዳ ላይ የምታዩት በወሎ ያያችሁት ኦፐሬሽን፣ በወሎ የታየው ዘመቻ ዝግጅት ያስፈልገው እኮ ነበር ወገኖች። ውጊያ እኮ በስሜት አይደለም። ውጊያ እኮ በግለት አይደለም። ተዋጉ ስለተባለ እኮ አይደለም። የጠላት ኃይል ምን ያህል አቅም አለው፣ የኔ ኃይል ምን ያህል አቅም አለው፣ ይህን ኦፕሬሽን ባገኝ ምን አይነት ውጤት አስገኛለሁ ብሎ መጠየቅ ይጠይቃል። ስራ አስቀድሞ ስራ መስራት ይጠይቃል። እና በአፋ ውስጥ ያሉ ኮማንደሮች ተነጋግረው ተወያይተው ምን እናድርግ፣ ምን እንስራ፣ እንዴት እንሄድ፣ ይህን ለማድረግ ምን ያስፈልገናል ብለው መክረው ዘክረው በእቅድና በስትራቴጂ ያደረጉት ኦፕሬሽን ነው። እርግጥ ነው አንዳንድ ኦፕሬሽኖቻቸውን በአንዳንድ ቀጠናዎች አፋህድ የሚባል ስብስብ ስለነበረ ነገሮችን ኮምፕሊኬት ያደረገበት ሁኔታ አለ። ነገር ግን አፋህድ ኮምፕሊኬት ያላደረገበት ሁኔታ ግን ያሉ ፋኖዎች በተጠንቀቅ ቆይተው በሚያስፈልግበት ጊዜ በመንቀሳቀስ አገዛዙን ድባቅ መቱበት ሁኔታ ነው ያለው እና ይሄ የምታዩት በወሎ የታየው ድል፣ በወሎ የታየው ዘመቻ አፋብሃ መሪ የለውም ለሚሉ ሰዎች ሌላ መልስ ነው። ታዲያ እንዲህ አይነት ኦፕሬሽን ማድረግ የሚችለው መሪ የሌለው ድርጅት እንዲህ አይነት ኦፕሬሽን ማድረግ ይችላል? ይህንን ለነሱ መልስ እሰጣለሁ። አፋብሃ መሪ አለው። መሪ ባይኖር ኖሮ በመካነ ሰላም እንቅስቃሴ በሚደረግበት ጊዜ፣ በመካነ ሰላም ኦፕሬሽን በሚደረግበት ጊዜ በተለያየ ጠቅላይ ግዛት ያሉትን የሚያቀናጅ በተለያየ ጠቅላይ ግዛት ያሉትን ወደ አንድ የሚያመጣ በአፋብሃ ውስጥ አመራር የሚሰጥ ባይኖር ኖሮ 8ኛው ክፍለ ጦርና 9ኛው ክፍለ ጦር አባይን ተሻግረው ወደ ወሎ በመምጣት ከመብረቅ ክፍለ ጦርና ከጀነራል ደሳለኝ አሰፋ ክፍለ ጦር ጋር ሆነው በመካነ ሰላም አስደማሚና አስደናቂ ኦፕሬሽን ማድረግ ይችሉ ነበር ወይ? ይህንን መልሱ አፋብሃ መሪ የለውም ለሚሉ ሰዎች እንዲሰጡኝ ይህንን ጥያቄ ለአፋብሃ መሪ የለውም ለሚሉ ሰዎች መጠየቅ እፈልጋለሁ። እንግዲህ ያለው ሁኔታ ይሄ ነው ወገኖች። እና የመካነ ሰላሙ ዘመቻ የአፋብሃን ወታደራዊ ድልን ስትራቴጂክ ወታደራዊ ድልን የሚያሳይ ነው። የአፋብሃ ድርጅታዊ ብቃት ድርጅታዊ ጥንካሬ እንዳለውም መሪ እንዳለውም የሚያሳይ ነው። መሪው ኮማንዱ ነው። ሶስተኛ ደግሞ የመካነ ሰላሙ ድል የሸዋን በር ሙሉ ለሙሉ መከፈቱን የሚያሳይ ነው።
ወደ መራቤቴ የሚወስደው በር በዚህ ሰሞኑን በተደረገው የአፋብኃ ዘመቻ ሙሉ ለሙሉ ምን ሆኗል? ሙሉ ለሙሉ ተከፍተዋል። አገዛዙ መካነ ሰላም ላይ፣ ሰካላ ላይ፣ ጃማ ላይ ሰራዊት አስቀምጦ ነበረ። የወሎ ኃይል፣ የሸዋ ኃይል፣ የጎጃም ኃይል እንዳይገናኙ ያደረገው። አሁን ግን እዚህ ጋር እንደምናየው የጎጃም ኃይል አባይን ተሻግሮ ወሎ ገብቷል። የሸዋም ኃይል እዛ አለ፣ የወሎም ኃይል አለ። ስለዚህ ወሎ፣ ሸዋ፣ ጎጃም የመጡ ወገኖች እንደ አፋብኃ ፋኖ እየተሰባሰቡ ነው እዚህ ግንባር ላይ። ይሄ አካባቢ በነገራችን ላይ አድማጮቻችን፣ ይሄ መካነ ሰላም ጀምሮ እስከ ደራ ምናምን እነ መራቤቴ ምናምን ያለው አካባቢ እነ ወግዲ እንደገና አባይንም ተሻግሮ ያለው ማነው ሆማ በረሃ ነው የሚባለው ወንዝ ያዘ ሳይድ ጎጃም ያለው እነ በላይ ዘለቀ የነበሩበት በአጠቃላይ ይሄ አካባቢ የአርበኞች ቀጠና ነበር የነበረው በፊት። የነ በላይ ዘለቀ ቀጠና ነው የነበረው። አርበኞች እዚህ አካባቢ ነበረ ሲንቀሳቀሱ የነበሩት በስፋት። ጥቁር አንበሳ የሚባሉት አላለ በጣሊያን ጊዜ ጣሊያን ወረራ ፈጽሞ በነበረ ጊዜ እዚህ አካባቢ ነበረ በስፋት ከመካነ ሰላም በታች መራቤቴ፣ እንደገና ደግሞ ከጎጃም ከወግዲና ደራ በስተምዕራብ አባይን ተሻግሮ ያለው ቦታ ስሙ ጠፋኝ፣ ስሙ ሶማ በረሃ ነው የሚባለው እዛ አካባቢ ነበረ። ይሄ አካባቢ በጣም ቁልፍ አካባቢ ነው እና በዚህ አካባቢ አገዛዙ ነበር ፏ ሲልበት የነበረው። አሁን ግን ፋኖች ያን ነገር እየቀየሩት ነው። ስለዚህ ወደ ሸዋ የሚወስደው በር ፍንተው ብሎ ምን እየሆነ ነው ማለት ነው? እየተከፈተ ነው። አድማጮቻችን፣ ተመልካቾቻችን እና ይሄ የመካነ ሰላሙ ድል እጅግ በጣም ቁልፍ ነው እና ነገ ሁኔታዎች ሊቀየሩ ይችላሉ አላ ግን አሁን ባለው ሁኔታ ግን እስካሁን ፋኖቹ የቆሙበትን ቦታ ይዘው ነው ያሉት። አገዛዙ ከፍተኛ ጦር ላከ፣ ከፍተኛ ሰራዊት ላከ፣ ግን ምንም ነገር ማድረግ ይቻላል ያለው ሁኔታ ይሄ ነው እና ይሄ የተጀመረው ድል ይቀጥላል፣ በጣም ይቀጥላል። አሁን በዋናነት በወሎ ነው። ነገር ግን በጎንደርም በጎጃምም በሸዋም እንቅስቃሴዎች ይፈነዳሉ። አሁን በቅርብ ጊዜ ውስጥ እንቅስቃሴዎች እንደሚቀጣጠሉ ነው መረጃዎች እየጠቆሙ ያሉት። የዛን ጊዜ አገዛዙ የድሮን ጥቃቱን ምን ሊያደርግ እንደሚችል እግዚአብሔር የት ቦታ ብሎ ፋኖችን እንደሚሰበስብና የት ቦታ ብሎ ፋኖችን እንደሚመታ አላውቅም። በወሎ ብቻ የተነሳውን ወታደራዊ ዘመቻ መቋቋም ያልቻለ አገዛዝ በጎንደር፣ በሸዋ፣ በወሎ የሚደረገው በይቅርታ በጎጃም የሚደረገውንም ደግሞ ይመክታል የሚል እምነት የለኝም። ስለዚህ ፋኖ ምን ያህል ኃይል እንዳለው በወሎ የተደረገውን ዘመቻ ብቻ በማየት መገንዘብ ያስፈልጋል። ስለዚህ ብልጽግናን የምታገለግሉ አሁንም ብልጽግናን የምታገለግሉ ፋኖ አቅም የለውም በሚል በብልጽግና ፕሮፓጋንዳ ተታላችሁ አሁንም ለብልጽግና እየሰራችሁ ያላችሁ ሰዎች ቆም ብላችሁ እንድታስቡ በዚህ አጋጣሚ እመክራለሁ። የወሎውን ዘመቻ ተመልከቱ። ፋኖ አቅም ባይኖረው ያንን ሁሉ ቦታዎች በቀናት ውስጥ መቆጣጠር ይችል ነበር ወይ? ፋኖ አቅም ባይኖረው አገዛዙ የድሮን፣ የጀት፣ የሄሊኮፕተር፣ የታንክ፣ የከባባድ መሳሪያዎች አየር ወለዶችን በጣም በብዙ ሺህ የሚቆጠሩ ብርጌድ መካናይዝድ ጦሮችን ሁሉ ልቆ ማስለቀቅ እነ ወልዲያን እነ ደሴን ነፃ አውጥቶ ጥቁር አስፋልቶችን ነፃ አውጥቶ እንዳለ አብዛኛውን ፋኖ መጠራረግ አይችልም ነበር ወይ? ፋኖ አቅም ባይኖረው ነው መጠየቅ አለባቸው። አሁንም መከላከያ ውስጥ ያሉ ጀነራልን የምትሉ ኮሎኔልን የምትሉ በሙሉ ህይወታችሁን፣ ቤተሰባችሁን አድኑ። እየተሸነፋችሁ ነው እና ወሎ ውስጥ በአብዛኛው የወሎ ፋኖዎች ብቻ ተነቃንቀው ይሄ ውጤት ከመጣ ጎጃም በሚነቃነቅበት በሙላት በስፋት ጎጃም በሚነቃነቅበት ጊዜ መነቃነቅም እየጀመረ ነው። እንደነ ደንበጫ በመሳሰሉ አካባቢዎች ኦፕሬሽኖችን ማድረግ ጀምሯል። አፋብኃ ጎጃም ምን ልታደርጉ ነው? ጃይንቱ ግዙፉ የጎንደር ጦር ግዙፉ የጎንደር ፋኖ መንቀሳቀስ በሚጀመርበት ጊዜ ምን ልታደርጉ ነው? ሸዋ ከፍተኛ የሆነ ግፊት እነ ሻለቃ መከታው ላይ አለ። የሸዋ ፋኖች ትላንትና እርስ በርስ ሲገዳደሉ ስለነበረ ብዙ ቦታዎችን ሉዝ አድርገዋል።
እንደነ ደራ፣ እንደነ ይቅርታ፣ እንደነ ሚዳ፣ እንደነ መራኛ፣ እንደነ እንሳሮ፣ እንደነ መራቤቴ የመሳሰሉ ወረዳዎችን በሙሉ ሉዝ አድርጓል። ሞረትና ጅሩ፣ እንደነ ነዋሪ፣ እንደነ ጅሁር፣ እንደነ ደነባ የመሳሰሉ ቦታዎችን ሁሉ የሸዋ ፋኖች ሉዝ አድርገዋል። ለምን? እርስ በርስ ሲዋጉ ስለነበር። አሁን ግን በሸዋ ፋኖች መካከል ተኩስ አቁም ታውጇል። 2 ወር አለ። መረጃዎች እንደሚጠቁሙት የሸዋ ፋኖች እየተነጋገሩ እና የሸዋ ፋኖች ተነጋግረው አንድ በሚሆኑበት ጊዜ ሸዋ አንድ በሚሆኑበት ጊዜ አስቡት ምን ሊፈጠር እንደሚችል። የብልጽግና ጦር መቋቋም ይችላል ወይ? መቋቋም አይችልም። የብልጽግና ጦር የአብይ አህመድ ጦር መቋቋም እንደማይችል ምልክቱ የወሎ ዘመቻ አሳይቷል። ስለዚህ ንቁ ንቁ እና ይሄ የወሎ ዘመቻ ለዚህ ነው ትልቅ መልእክትን ነው ያስተላለፉ። አድማጮቻችን፣ ተመልካቾቻችን እንግዲህ ዛሬ በመካነ ሰላም ዙሪያ እንደዚሁም በአጠቃላይ የፋኖ ወታደራዊ ድል የፋኖ ድርጅታዊ ድል በሚል ርዕስ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።